በጣም እናመሰግናለን ይስሐቅ ወንድሜ። እሺ እንግዲህ እኛ ኢሳ እያልን አናወራም፣ ምክንያቱም ሀቀኞች ነን፣ እውነተኞች ነን። ለሰዎችም መዋሸት አይጠበቅብንም። ኢሳና ኢየሱስ አንድ ስላልሆኑ የአረብ ክርስቲያኖችን በመጽሐፋቸው ኢሳ አይሉም፣ በመጽሐፍ ቅዱሳቸው ወይም ባለፈው ደጋግሜ ያሳይቻሉ። ስለዚህ ኢየሱስ ክርስቶስ እና በእስልምና ያለው ኢየሱስ ክርስቶስ እና በቁርአን ያለው ኢየሱስ ክርስቶስ በደንብ እንግዲህ እንድታዩ እያደረግን ነው ብዬ አስባለሁ። እኛ አይገናኙም አይታወቁም ብለን እናምናለን። ኤኒዌይስ ዮሐንስ ወንጌል ላይ እስቲ ዮሐንስ ወንጌል ላይ ጥቂት ደቂቃ ላሳልፍ። ዮሐንስ ወንጌል ስለ ራሱ ኢየሱስ ክርስቶስ ምን ነገረን? ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ እንዲህ ብሎ ነገረን። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ አለ። ምን አለ? በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ አለ። ምን እያለው ነው ጌታ? ለምኑኝ፣ እኔ ወደ ሰማይ ሄዳለሁ፣ ወደ አባቴ ሄዳለሁ። ከሄድኩ በኋላ ደግሞ ስሜን እየጠራችሁ ለምኑ። የምትለምኑትን ደግሞ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል ጌታችን ክርስቶስ። ስለዚህ አዎ ክርስቶስ አምላካችን ነው። አዎ ክርስቶስ የምንለምነው ነው። አድርግልን፣ ማረን፣ ይቅር ብለን እያለን እንለምነዋለን። ኢየሱስ ክርስቶስ ትክክለኛው ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነ እርሱ አምላክ የሆነ እርሱ ለምኑኝ የሚል ነው። ይኸው ብትለምኑ እኔ አደርገዋለሁ፣ ማናቸው ነገር ብትለምኑኝ ይላል ኢየሱስ ክርስቶስ። ሌላም ስለ ራሱ የተናገራቸው ብዙ ነገሮች አሉ። በዚህ በዮሐንስ ራእይ ምዕራፍ 1 ላይ አምላክነቱን ጌትነቱን በዮሐንስ ራእይ ምዕራፍ 1 ላይ እንዲህ ብሎ ይናገራል። ምን ይላል? እሺ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ያለውና የነበረው የሚመጣውን ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነኝ ይላል? እርሱ ክርስቶስ ጌታ አምላክ ነኝ፣ አልፋና ኦሜጋ ነኝ፣ ሁሉን የሚገዛ እኔ ነኝ ይላል። ስለዚህ አዎ ኢየሱስ ክርስቶስ አልፋ ኦሜጋ አምላካችን መድኃኒታችን ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ክርስቶስ ስለራሱ ሲናገር እንዲህ አለ፣ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲወዷልና ይላል። ስለዚህ በኢየሱስ ክርስቶስ የሚያምኑ ሁሉ የዘላለም ሕይወት አላቸው። የዘላለም ሕይወት እንዲኖራችሁ በክርስቶስ ጌትነት አምላክነት እንድታምኑ ጥሪያችን ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ምን ይላል? ክርስቶስ አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸው ይላል። አብ ሙታንን እንደሚያነሳ ሕይወትን እንደሚሰጣቸው እንዲሁ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ወልድ እኔ ራሴ አባቴ እንደሚሰጥ እኔም እሰጣለሁ እያለ ከአባቱ ጋር ያለውን ስልጣን ትክክል የሆነውን ያሳየናል ማለት ነው። ከታች ዝቅ ብሎ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ይላል። አብን ሰዎች መለኮት አምላክ ጌታ ገዢ ብለው ያከብሩታል፣ ወልድንም በእኩል ያከብሩታል። አብን እንደሚያከብሩት ሁሉ ወልድንም ያከብሩት ዘንድ ይላል ኢየሱስ ክርስቶስ ራሱ ሲናገር። በዚሁ በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ኢየሱስ ክርስቶስ ይህን ተናገረ። ምን አለ? ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ አለ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም አለና እዩት ስለ ሲናገር የምሰጠው አለ። ስለዚህ ኢየሱስ እንዲህ አላቸው፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ፣ በመጨረሻው ቀን ከሞት እቀሰቅሰዋለሁ አለ። እኔ እያለ ነው አሁን የሚሉት እኔ ስጋዬን እውነተኛ መብል ደሜን እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ፣ ዘላለም ሕይወት አለው ብሎ ነገረን ማለት ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ደግሞ ክርስቶስ ስለ ራሱ ሆነም እንዲህ አለ፣ እኔ የዓለም ብርሃን ነኝ አለ። እኔ ምንድን ነኝ አለ? የዓለም ብርሃን ነኝ። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ክርስቶስን የሚከተል ክርስቶስን የሚያምን የዘላለም ሕይወት ብርሃን ይሆንለታል፣ ወደ ሞት አይሄድም ማለት ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ ደቂቃዬን ንገረኝ እሺ እንዳላልፍ። ክርስቶስ ምን አለ? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። የዘላለም ሕይወት ምን አለ? እሰጣቸዋለሁ። ስለዚህ ይህ የፍቅርና የምሕረት አምላክ ሆን የዘላለም ሕይወት ወደሚሰጠው ወደ ኢየሱስ ክርስቶስ እንድትመጡ ጥሬን አስተላልፋለሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ልባቸው አይታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለ። በአባቴም እመኑ፣ በእኔም ደግሞ እመኑ አለና ዝቅ ስትሉ ቁጥር 14 ላይ ቅድም እንዳልኳችሁ በእኔም በአባቴ እመኑ አለና ማናቸውን ነገር በስሜ ብትለምኑ እኔ አደርገዋለሁ አለ። ደቂቃ አለኝ ሴናይ? አንድ ደቂቃ። እሺ። ስለዚህ ኢየሱስ ክርስቶስ ሕይወት እሰጣለሁ አለ። አምላካችን ነው፣ መድኃኒታችን ነው።
ስለ ክርስቶስ ትንቢት ተነግሯል። ክርስቶስ ዝም ብሎ ብቅ ድንገት የመጣ አይደለም። ኢየሱስ ክርስቶስ የት እንደሚወለድ ራሱ በዚህ በትንቢተ ሚክያስ ላይ ትንቢተ ሚክያስ ምዕራፍ 5 ቁጥር 1 ላይ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ አታንሽም፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ይሏል። በእስራኤል ላይ ገዢ ይወለዳል የሚሆን ይወጣልኛል ይላል። ይህ ትንቢት የተፈጸመ ማቴዎስ ወንጌል ምዕራፍ 3 ላይ ምዕራፍ 2 ላይ ሶሪ ምን ይላል? ይሁት ይኸው በነብይም ይላል። አያችሁት? በነብይም እዚህ ጋር እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ነገሥታት አታንሽም፣ ሕዝቤን የሚጠብቅ መስፍን ከአንቺ ወጣና ተብሎ በነቢይ እንደተነገረ በይሁዳ ቤተልሔም ተወልደዋል አሉት ይላል። ስለዚህ የክርስቶስ መወለድ ድንገት የመጣ አይደለም፣ በትንቢት የተነገረ ነው። ወደኋላ ሄደን ትንቢቱን ሁሉ ማምጣት እንችላለን እና አመሰግናለሁ። እግዚአብሔር ይስጥልኝ። ይስሐቅ ጥያቄ መጠየቅ ይችላል። እኔ ደግሞ በኋላ ጥያቄ ጠይቋለሁ። እሱ ይስሐቅ አለ። እሺ ስንት ደቂቃ ነው? እሺ 5 ከ9 ነው። እሺ መዝሙረ ኢየሱስ ግዕዘኛ ነው ብለኛል። በአማርኛ ኢየሱስ ማለት በአማርኛ ኢየሱስ የሚል ስም የለም፣ ግዕዝ ነው ኢየሱስ የሚለው። ስለዚህ አማርኛው አይታወቅም ማለት ነው። በአማርኛ አንጠራውም። እሺ አይታወቅም ሳይሆን ሌላ ቋንቋ ትሰጡታላችሁ። አይ አማርኛው በአማርኛ የለውም አልከኝ። ስለዚህ በግዕዘኛ ነው እስከዛሬ። ኢየሱስ ማለት ማለት ነው ያልከኝ በአማርኛ ይስሐቅ ወንድሜ፣ ኢየሱስ ማለት ነው አላልኩም። አይደለም ኢየሱስን በአማርኛ ምን ብለን ነው የምንጠራው? መድኃኒት አዳኝ ፈዋሽ። ትርጉሙ ኢየሱስ የሚለው ኧረ ማን ተብሎ ይጠራል ነው እየጠየቅ። ምንድን ነው ትርጉሙ አላልኩም። ኢየሱስ እኮ እያልከኝ ነው እኮ። ኢየሱስ ግዕዘኛ ነው አልከኝ። አዎ ግዕዝ ነው እኮ። አማርኛው ምንድን ነው? የእኔ ጥያቄ አማርኛው ምንድን ነው? አማርኛው ምንድን ነው አልገባኝም። በግዕዝ ኢየሱስ ከተባለ በአማርኛ የኢትዮጵያ የመጀመሪያው ቋንቋ እኮ በአማርኛ አይታወቅም ነው፣ ግዕዘኛ ነው እንጂ አማርኛ የለውም። መጽሐፍ የተተረጎመ መጀመሪያ በግዕዝ ነው። ገባኝ። በአማርኛ ኢየሱስ አንለውም ነው። እሺ ይሄን እተወዋለሁ። እሺ ለአእምሮ ላለው ሰው እተወዋለሁ። እሺ ዮሐንስ ወንጌል ምዕራፍ 14ን ጠቅሰ። ኦኬ ከሱ በፊት ሌላ ኢየሱስ ማለት ምን ማለት ነው? መዝሙር ኢየሱስ ማለት መድኃኒት ማለት ነው። አንተ ባይብል ሀብ ከፍተልን ያነበብከው ግን ያህዌ አዳኝ ነው የሚለው አይደል? ፈዋሽ አዳኝ ማለት እሱ እኮ ማለት ነው። ጆሹዋ የሚለውን ያህዌ አዳኝ ነው ማለት ነው ወይስ? የእኔ ጥያቄ ያህዌ አዳኝ ነው ማለት ነው ወይስ ደግሞ ኢየሱስ ስሙ በራሱ አዳኝ ማለት? ስሙ ራሱ ቅድም እኮ አሳየው እኮ የሚወለደው ራሱ ያሳየን ያህዌ አዳኝ ነው የሚል ነው። ጆሹዋ የሚለው ፈዋሽነቱ መድኃኒነቱ አዳኝነቱን የምናገርበት እኮ ነው። የእኔ ጥያቄ ትርጉሙ አዳኝ ማለት ነው ወይስ ያህዌ አዳኝ ነው ማለት ነው? የየሾዋ ትርጉሙ አዳኝ ማለት ነው ወይስ ደግሞ ያህዌ አዳኝ ነው የሚል ነው? አንድ ነው ትርጉሙ እያልኩ እኮ ነው። አዳኙ ራሱ እግዚአብሔር አንድ ነው ትርጉሙ ሳይሆን ትክክለኛ ትርጉሙ የቱ ነው ነው የኔ ጥያቄ። ትክክለኛ ሁለቱም ትርጉም አንድ ነው። አንድ አይነት ትርጉም ነው ያዘው። ያሳየህን ያህዌ አዳኝ ነው የሚል ትርጉም ነው ያሳየህን እኮ። ሁለቱም አንድ አይነት ትርጉም ነው ያለው እኮ። መተሳይ ማቴዎስ ወንጌል ምዕራፍ አንድ ትርጉም። እኔ ጠየኩ ያህዌ አዳኝ ነው የሚል ነው ያሳየህን። ስከፍትልን ወንድሜ አንድ ያህዌ አዳኝ ነው እና ኢየሱስ አዳኝ ነው ብሎ መተርጎም በጣም የተለያዩ ስለሆነ ለእኛ ስለዚህ ለእናንተ ነዋ። ትክክለኛ ትርጉሙ ግን ያህ አይደለም። ከኢየሱስ ሌላ እሺ፣ ጥያቄ ቀጣይ። ከኢየሱስ ሌላ ሌሎች ከማርያም ልጅ ኢየሱስ ሌላ ኢየሱስ የተባሉ አካላቶች አሉ? የሉም። የኢያሱ ትክክለኛ ስሙ ማለት ልረዳ። ሌላ ኢየሱስ ነው የምትለው? ኢየሱስ ተብሎ ይጠራል የምትለው? ኢየሱስ ተብሎ የተጠራ የለም። ካለ አሳየኝ። ደቂቃውን ያዥለት፣ እኔም ማወቅ ስለምፈልግ ፕሊዝ ፖዝ አድርጊለት። ኦኬ ይታያል? አይታይም። ትልቁ ላይ ሆነ ማለት ቪዲዮ ክፈት። አምሳዊ እሺ። ይሄ ምን ይላል እኮ? አንብቧ ታዲያ። አልገባኝም። ምንድን ነው ጥያቄ? ምን ይላል ይሄ? ማን ይላል? ከምን ላይ ነው ያመጣው? ኦሪት ዘኍልቍ ምዕራፍ 13 ቁጥር 15 ማን ይላል? አማርኛውን ላውጣው፣ ከዛ ግዕዙ ለምን እንደዛ እንደተረጎመ አሳያለሁ። ችግር የለውም። ኦሪት ዘኍልቍ ለምን ማን ብሎታል ነው? ግዕዘኛ ነው ስላልከኝ ኢየሱስ የሚለው ቃል ተመለስ ይሳቅያ እንዴ። ኦሪት ዘኍልቍ ምዕራፍ 13 ቁጥር 16 ቁጥር 16 ኢያሱ እኮ ነው ታዲያ የሚለው እኮ ኢየሱስ። ይሄው ግዕዘኛ ነው አላልከኝም? ኢየሱስ የሚለው ግዕዘኛ ነው አላልከኝ? ይሄ ማን ነው? ኢያሱ ማለት የኔ ጥያቄ መዝሙር የኔ ጥያቄ ከኢየሱስ ሌላ ኢየሱስ የተባለ ከማርያም ልጅ ኢየሱስ ሌላ
እኮ ችግር የለውም። ትርጉሙን አይደለም አይፈለግኩትም። ኢየሱስ የተባለ የለም አላልከኝም? አዎ የለም፣ አሁንም የለም። እዚህ ጋር ኢየሱስ የተባለው ማን ነው? እዚህ ጋር ኢየሱስ የተባለው ማን? ኢያሱ ኢየሱስ ተብሏል እኮ። ኢየሱስ ተብሏል። ኢያሱ ማለትም መድኃኒት ማለት ትርጉም ስላለው ቴንኪው። ስለዚህ ኢያሱም ኢየሱስ ተብሎ ይጠራል። አይ ኖ ኖ ኖ ኖ፣ ኢያሱ ማለት የስሙ ትርጉም መድኃኒት ማለት ስለሆነ ትርጉሙን አይደለም የጠየቅኩት መዝሙረ። እኔ ትርጉሙን አይደለም የጠየቅኩት። ኢየሱስ ተብሎ ይጠራል ወይስ አይጠራም? ኢያሱ የሚለው ስም ነው። ኢየሱስ ነው እዚህ ጋር የመጣ ወንድሜ። ኢያሱ ማለት ደግሞ ቅድም ጆሹዋ ማለት እግዚአብሔር አዳኝ ነው፣ እግዚአብሔር ፈዋሽ ነው የሚለው ትርጉም ይዛል እኮ አልኩ። እኔ ጥያቄ ኢያሱ ኢየሱስ ተብሏል ወይስ አልተባለም ነው? ኢየሱስ ተባለ መጽሐፍ ቅዱስ ኢየሱስ አልተባለም። አልተባለም እዚህ ጋር ማን ነው ኢየሱስ? ኢያሱ ነዋ። ኢያሱ ማለት ግን ትርጉሙ መድኃኒት የሚል ትርጉም ስላየ ኢየሱስ የሚለውን ትርጉሙን አልጠየቁም። ኢየሱስ የተባለው ማን ነው? እዚህ ጋር አንተ ስለጠየቀኝ እኮ አይደለም። እዚህ ጋር ኢየሱስን ትርጉም እየነገሩ አይደለም። ማን ነው ኢየሱስ የተባለው? እዚህ ጋር መዝሙር እየተማመነ ኢያሱ። ቴንኪው። ማን ነው ኢየሱስ የተባለው? እዚህ ጋር ኢያሱ አልኩ እኮ። ስለዚህ ኢየሱስ የተባለ አለ ማለት ነው። የለም። አንተ ካፈቀርክልኝ እንዳብራራለሁ በኋላ አብራራለሁ። ችግር የለውም። ጥያቄ ቀሮ ካለ ጨምርለት። ኢስ ፋይን። አለኝ 2 ደቂቃ አለ መሰለኝ አለች። እሺ 1 ደቂቃ ኦኬ። ብዙ ጥያቄዎች መጽሐፍ ቅዱስ ላይ ብዙ ጥያቄዎች ነበሩኝ። እሺ እዚች ጋር ምን ይላል? መዝሙረ ራስ ቅድም ያወጣው ባይብል ላይ ጂሰስ ኦር ጆሹዋ ዘ ኔም ኦፍ አወር ሎርድ ኤንድ 2 or 3 እስራኤሊያንስ ይላል አይደል? እስራኤላይት ይላል። ጆሹዋ የሚለው እኮ ጂሰስ የሚለው ቃል ለኢየሱስና ከኢየሱስ ውጭ ደግሞ ለ3 እስራኤላውያን ውሏል ይላል አይደል? ጆሹዋ የሚለውን በቅንፍ አየኸው ወንድሜ? እኮ ጂሰስ ይኸው ጂሰስ በቅንፍ ጆሹዋ ለምን ገባ ንገረኝ። ጆሹዋ እንግሊዘኛው ጆሹዋም ስለሚባል ጂሰስ የሚባለው ጆሹዋም ስለሚባል ስለዚህ ዘኔም ኦፍ አወር ሎርድ ጆሹዋ ተብሎ ክርስቶስ አይጠራም። ታሳየኛለህ ከተጠራ? በእንግሊዘኛው ነው ያልኩህ። አዲስ ኪዳን ላይማ ኢየሱስ የሚል የለም። አየን በአዲስ ኪዳን ላይ ጆሹዋ የሚላል ስለ ክርስቶስ። ኦኬ እንግሊዘኛው ግዕዙን ግሪኩ ምንድን ነው የሚለው? ይኸውልህ ወንድሜ አሁን እኮ እሱ ነው ግሪኩ ምንድን ነው መዝሙር ግሪኩ ምንድን ነው የሚለው? አይ እኔ ኢያሱ አልጠየኩም። መዝሙር ኦኬ ምን ነው ጥያቄ? እኔ ጠየቅኩ። ግሪኩ ላይ ኢየሱስ ነው የሚለው አይደል? ለኢየሱስ ኦኬ ይኸውልህ ኢየሱስ ይላል፣ ኢየሱስ ይላል፣ ከዛ ጂሰስ ይላል። እሺ አረ እኔ ጠየቅኩ። ኢየሱስ ነው ግሪኩ ኢየሱስ ይላል። አዎ ይሄ ኢየሱስ የሚለው ከኢየሱስ ውጭ ለሌሎች የዋለበት ሁኔታ አለ በግሪኩ? ጥያቄ በዚህ ወርድ ባይ ወርድ ነው የምትለኝ? አዎ በዚህ ወርድ ኢየሱስ ተብሎ ተቀምጦ ነው የምትለኝ? አዎ አምናሹር እሱን ቼክ ማድረግ አለብኝ አለ። እሺ ኢያሱ በግሪኩ ላይ አሳየኝ። እሺ ፕሊዝ። ምክንያቱም ኢያሱን ከሆነ አሁን ኮት እያደረክ ያለው እሱ ነገር አይ በግሪኩ ላይ አማርኛው ላይ ነው የቀየሩት። እንግሊዘኛውም ጂሰስ ብሎ አስቀምጦታል። አሳየኝ። ኢያሱ ጂሰስ የተባለበትን አሳየኝና ተረጉምላለሁ። ችግር የለውም። ከተረጎሙ በኋላ ምን ብለህ ሲጨርስ ሴና ሀሳቡ ተንጠልጥሎ እቺን ብቻ የመጨረሻችን ብቻ ላሳየውና አንድ ያሳየኝ የኢያሱን። ከዛ በኋላ ላይ አንተኑ መልሼ ቼክ ስለማድረግ ታገኘዋለህ ትርጉሙን። ሆፕፉሊ እሺ ፎር ኢፍ ጂሰስ ሃድ ጊቨን እዚህ ጋር ጂሰስ የተባለው ማን ነው? ምን ላይ ነው ያለው? ዕብራውያን ምዕራፍ 4 ቁጥር 8። ኦኬ አንዴ እሺ ዕብራውያን ምዕራፍ 4 ቁጥር 8። እሺ አንዴ ጠብቀኝ። እሺ ዕብራውያን ምዕራፍ 4 ቁጥር 8 ኢያሱ ይላል። እንግሊዘኛው ምን ይላል? ኬጂቪ ለምን አደረከው? እስቲ መልሰው አማርኛውን አንዴ። አማርኛውን እንየው። ኬጂቪ እኔ እኮ ኬጂቪ ነው። አዎ ይሄው አማርኛ ይሆን ነው። አዎ አማርኛው ላይ ኢያሱ ብለው ቀይረውታል። ትክክለኛው ግን ጂሰስ ነው። ኖ ቀይረውታል። እሺ አልቀይሩትም። አማርኛው ኢያሱ ነው የሚለው። ስለ ኢያሱ ኖ ምን ይላል? ኢየሱስ ይላል አይደል? አሁን ቼክ እያደረክ ያለው ነገር ገብቶሃል ይሳቅ? ያው ግሪኩ ኢየሱስ የሚለውን ለኢየሱስም ተጠቅሞታል የሚለውን እያሳየውክ ነው። ለኢያሱም ኢየሱስ ብሎ ነው የተጠቀመው። አማርኛው ላይ ሰዎች እንዳይሉ ኢያሱ ብለው ተርጉሙት። ኢያሱ ማለት ራሱ ትርጉሙን አይደለማ እኔ የተጻፈበትን መጀመሪያ ኢየሱስ ተብሎ ተጠርቷል ወይስ አልተጠራም? ኢያሱ ማለት ወንድሜ እግዚአብሔር አዳኝ ነው፣ እግዚአብሔር ፈዋሽ ነው። መዝሙር እኔ ምን ማለት ነው? መች ጠየቅኩኝ? መዝሙር ያልጠየቅኩትን ነው እየመለስኩኝ። እኔ ትርጉም አይደለማ እየጠየቅኩ ያለሁት። ኢየሱስ ተብሎ ኢየሱስ
በትርጉምና አይደለም። ኢየሱስ ተብሎ ኢያሱ ተጠርቷል ወይስ አልተጠራም? ቢጠራ መድኃኒት ማለት ትርጉም ስላለው ነው። ምን ስላለው ነው? አይደለም። የኔ ጥያቄ መዝሙር ተጠርቷል ወይስ አልተጠራም? የተጠራ ይኸውልህ፣ የሂብሩ ኔሞችና የእስራኤላውያን ኔሞች ትርጉም አላቸው አይደለ? ኧረ እኔ ጥያቄ ኢየሱስ ተብሎ ተጠርቷል ወይስ መዝሙር? ለምን እሱን አመለስ? ቅድም መለስኩልህ እኮ ኢያሱ ማለት በቃ እሴና እኔ ጋር አዛን ስላለ የእሱን ደቂቃ እንዳንፈንጅበት እዚህ ጋር ላቁምና ጠይቅ። መልካም፣ እኔ ከዚሁ ነው የምጀምረው። ደቂቃ ያዥልኝ። ኢያሱ ማለት ነው ያህዌ ያድናል ማለት ያህዌ ያድናል ማለት ኢያሱ ማለት ነው ያህዌ አዳኝ ነው ማለት። በጣም ጥሩ። እሺ፣ ኢያሱና ኢየሱስ አንድ ሰው ናቸው? ሁለት ሰዎች ናቸው። አንድ መጠሪያ ያላቸው ሁለት ሰዎች። በጣም ጥሩ። ስለዚህ ኢየሱስ ማለትም ያህዌ ያድናል ማለት ነው አይደለ? አዎ፣ ያህዌ አዳኝ ነው ማለት። በጣም ጥሩ። ስለዚህ ጆሹዋ ሲል በዛ በሂብሩ ላይ ጆሹዋ የተባለው ማን ነው? ክርስቶስ ማን ነው በጆሹዋ የተቀመጠው? ጆሹዋም ተብሎ ምኑ ላይ ጆሹዋ ማን ነው የተባለው? ምኑ ላይ አልከኛል? እሺ፣ እዚህ ላይ ጆሹዋ የተባለው ማን ነው? እዚህ ጆሹዋ በእንግሊዘኛው ጂሻ ስለሚለው ሌላኛው የእንግሊዘኛው ጆሹዋ ይባላል። ጆሹዋ የተባለው ክርስቶስ በሐዲስ ኪዳን ጆሹዋ ተብሎ ተጠርቷል። በአዲስ ኪዳን በእንግሊዘኛ አልተጻፈም። ጆሹዋ የሚለው እኮ እንግሊዘኛ ነው። እሱን አይደለም ፕሊዝ። ጆሹዋ ተብሎ ተጠርቷል ወይ? ጆሹዋ እንግሊዘኛ አጠቃቀም ነው። አዲስ ኪዳን የተጻፈው በግሪክ ነው። ኢያሱን አይደል ጆሹዋ? ኢየሱስንም ኢያሱንም እንግሊዘኛ ቃል ነው። ኢየሱስንም ኢያሱንም እኔ ስለ ኢያሱ ነው የጠየኩ። ኢያሱ ጆሹዋ ተብሎ ይጠራል አይደል? ሊጠራ ይችላል። ይሄ እንግሊዘኛ ቋንቋ ነው። ግሪኩ ላይ ኢየሱስ ተብሎ ተጠርቷል ነው ያልከኝ። በጣም ጥሩ። ስለዚህ ጆሹዋ የሚለው ኢያሱ ከሆነ ኢያሱ ማለት ነው አልከኝ። ኢያሱም ኢየሱስም ትርጉሙ ያህዌ አዳኝ ነው ማለት ነው። ያህዌ አዳኝ ነው። በጣም ጥሩ። ኢሳ ማለት ነው ትርጉሙ። ኢሳ አረብኛ ቃል አይደለም፣ ከሌላ ከዕብራይስጥ የተወሰደ ወይ ደግሞ ትርጉሙ ምን ማለት ነው? አረብኛ ኢየሱስ አማርኛ ላይ ትርጉም እንደሌለው የአረብኛ ቃል ኢሳ ማለት ነው። ኢሳ አረብኛ ቋንቋ አይደለም፣ ከሌሎች ቋንቋ እኔ እሱን አልጠየኩም። ምን ቋንቋ አላልኩም። ትርጉሙ ማለት ነው ያልኩት። እየነገርኩህ እኮ ነው። ኢሳ የሚለው አረብኛ ቃል አይደለም፣ ትርጉም የለውም። አረብኛ ቃል አይደለም። ትርጉሙ በስምና አልሰማኝም። አታቆም። ትርጉሙ አልሰማም። በቃ እሺ፣ አታቆም። ተወክ። እሺ፣ አልሰማም። ቆይ መልሴን እየመለስክልኝ ስላልሆነ ትቼዋለሁ። እሺ፣ ለምሳሌ ቁርአን ላይ ሱረቱል ስንት ላይ መሰለ? ሱራ 345 ላይ አሁን 1 3 4 ቁርአኖች ያሳያለሁ። ሱራ 345 ላይ እሺ ምን ይላል? መላእክት ያሉትን አስታውስ መርየም ወይ ለእርሱ ካላ በሆነ ቃል ስሙ አልመሲህ ኢሳ ይላል አይደል? እዚህ ጋር ኢሳ የሚለው ለምን በቅንፍ አልገባም? ተርጓሚዎቹ ስላልፈልጉ ኢሳ ብለው አስቀመጡት። እሺ እዚህ ውስጥ አረብኛው ኢሳ ነው የሚለው ወይስ ኢየሱስ ነው የሚለው? ኢሳ አይደለ? ስለዚህ በቅንፍ ቁርአን ውስጥ በቅንፍ ሲገባ አንድ ነገር አረብኛው ላይ ስላለ ነው ወይስ ስለሌለ ነው? በቅንፍ የሚገባው ኦልሬዲ በቅንፍ የሚገባው ለብዙ ነገር ነው። አንድ የሚገባበት ምክንያት ተመሳሳይ ትርጉም ካለው ወይ ተመሳሳይ ቃል ካለው ያንን ነገር ለማመልከት። እኔ ጥያቄ ለምሳሌ እዚህ ውስጥ ኢየሱስ የሚል አለ አረብኛ ውስጥ? የለም አልኩኝ። የለም። በአረብኛው ልክ ግሪከኛው ላይ እንዳሌለው ኢየሱስ የሚለው አረብኛ ነው። ቁርአኑ የወረደው በአረብኛ ነው አይደል? አረብኛ ነው። አረብኛ ቁርአን ውስጥ የሱህ ይላል አረብኛ? አረብኛ አይልም። ምንድን ነው የሚለው? ኢሳ ነው አይደል የሚለው? ኢሳ ነው የሚለው። እሺ በደንብ አስተውሉ፣ እዚህ ያላችሁ የምታክተሉ። እሺ ኢሳ ይላል በቅንፍ አልገባም። ኢየሱስ የሚለው ግን በቅንፍ ገብቷል አይደለ? ቁርአን ውስጥ ይሄ ሊዘጋብኝ ነው። ቻርሊ አረ ፕሊዝ አዳምጠኝ። ኢየሱስ የሚለው በቅንፍ ገብቷል አልገባም? ገብቷል እያልኩኝ ነው። በቅንፍ ለምን ሆነ? ኢሳ የሚለው በቅንፍ ሳይሆን ኢየሱስ የሚለው በቅንፍ ለምን ሆነ? አሪፍ ጥያቄ። አረበኛው ላይ ኢሳ ሲል ስለ ሌላ አካል እያወራ ሳይሆን ስለ ኢየሱስ እያወራ መሆኑን ለማሳየት። እኔ ጥያቄ እሱ አይደለም የጠየቅኩ። ይኸው ለምሳሌ አልመሲ ኢሳም እያለ ኢሳ የሚለው በቅንፍ ሳይገባ በብቻው ይቀመጣ። ምክንያቱም አረብኛው ቃል በቃል ኢሳ ስለሚል አልከኝ አይደል? አረብኛው ቃል በቃል ኢሳ ስለማይል ግን በቅንፍ ኢየሱስ ብላችሁ ጨመራችሁ አይደል?
አማርኛው ላይ የተጨመረው ኢየሱስ የሚለውን እንደሚያመለክት ለማሳየት ነው። አረብኛው ላይ አሁን ኢሳ የሚለው አረብኛው ላይ ባይኖር ነው በቅንሽ ገባ ነበር አይደል? ኢሳ የሚለው ያው የቋንቋ ማጠቃቀም ስለሆነ ያንን የተጠቀሙት ራሱ አረብኛው ነው አይደል? አረብኛው ኢሳ ስለሚል ኢሳ አይደል ያለው? አዎ በጣም ጥሩ። ስለዚህ አረብኛው ኢየሱስ አይልም ኢሳ ነው የሚለው፣ አማርኛውም ኢሳ ይላል። በኋላ ላይ ግን በቅንፍ ኢየሱስ አማርኛ ግዕዘኛ ነው አልከኝ እኮ መዝሙር። እንዴት አረብኛ ላይ ትፈልጋለህ? እሺ ልቀጥል። ግዕዘኛ ትፈልጋለህ? ልቀጥል። ከታችሁ እኮ ነው እናንተ ኢየሱስ የሚል ጊዜ ከታችሁ። አይ አልገባኝም። እናንተ ናችሁ ግዕዘኛ ነው እያልከኝ። አዎ የእናንተ እኮ ተርጓሚ ቁርአን ውስጥ አለ ወይ? ቁርአን ውስጥ አይ ቁርአን ውስጥ ትርጉም ላይ ነው። ልቀጥል። እሺ ስለ ኢሳ እንደሚወለድ የተነገረ ኢሳ የት እንደሚኖር የተነገረ ትንቢት አለ በቁርአን? ቁርአን ውስጥ አልተጠቀሰም። ቁርአን ውስጥ የለም ማለት ትንቢት? ለማርያም ተናግሯታል እንደምትሆን። እኔ ስለ ኢሳ ነው የጠየኩ። ኢሳ ነው ርዕሳችን። ኢሳ የት እንደሚወለድ ትንቢት አለ? ለማርያም ተናግሯታል አልኩኝ። እኔ እሱን ምን የተነገራት ትንቢት የተነገራት? አዋ ወደፊት እንደምትወልድ ነው የተነገረ። ወደፊት እዛው አይደለን የጸነሰችው እኮ ትጸንሳለች፣ ትወልዳለች ነው እዛው አይደለ? እኔ የጠየኩት ትንቢት ማለት ያ ነገር ከመከሰቱ በነብያት የተነገረ ትንቢት አለ። ከሌሎች ነብያት የተቀመጠ ቁርአን ላይ የለም። ቁርአን ላይ ፈጽሞ ቁርአን ላይ ስለ ኢሳ ትንቢት የተነገረ የለም አይደል? አይ የተነገረ ትንቢት የለም ሳይሆን ቁርአን ላይ ለኢሳ የተነገረ ትንቢት አልተቀመጠም። ቁርአን ላይ የለም ነው። አልተቀመጠም ማለት የለም ማለት ነው አይደል? አይ አልተቀመጠም ማለት የለም ማለት አይደለም። ከተቀመጠ አምጣና ሳየኝ። መዝሙር እንዴ ተናግሮ ቁርአን ላይ ላይነግረን ይችላል አላህ Subhanahu Ta'ala። ለዛ ነው ስለዚህ ቁርአን ላይ አለ ወይስ የለም? ያልተረክነል ቁርአን ላይ አለ ወይስ ቁርአን ላይ የለም አልኩ። በቃ ጥሩ እሺ። ወደ ሌላ ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ኢየሱስ ክርስቶስ ማናቸውን ነገር በስሜ ብትለምኑ ያደርገዋለሁ አለ። ማንኛውንም ነገር የሚተለምኖ ማድረግ የሚችል አምላክ ነው ወይስ ሰው ነው? አንተንም እሱ እንኳን መጣልኝ ብትለምኑኝ ይላል። እሱ ጋር እሱን እጠይቃለሁ። ይሄው ብትለምኑ ይላል ነበር ስታነብ ብትለምኑ ይሄው ብትለምኑኝ ይላል። አዎ በስሜ ብትለምኑኝ ይላል። አዎ በስሜ ብትለምኑ ብትለምኑ ነው ብትለምኑኝ በስሜ ብትለምኑ ብትለምኑ በስሜ ብትለምኑ ጥያቄ እኔን ጠያቂው ይሳቅ ብትለምኑ ይኸውልህ ማናቸው አይደለም ያላለውን ቅድም እያልክ ስለነበር አስተሳሰይ ያላለውን ጥያቄን ፕሊዝ ማናቸውን ነገር በስሜ ብትለምኑ እኔ አደርገዋለሁ ነው ያለው። ስለዚህ አንድ ሰው ብትለምኑ እኔ አደርገዋለሁ ምን እንደሚያል አንድ ሰው ብቻ የሆነ ማናቸውን ነገር ለምኑኝ እኔ አደርገዋለሁ ማለት ይችላል? ለምኑኝ አላለም። አሁን ያላለውን እየጨመርክ ነው። በስሜ ማለት ነው በእሱ ስም መለመን ማለት ነው። በስሜ ብትለምኑና እኔ ብትለምኑ በሱም ለምን ማን ነው የሚያደርገው? በእሱ ስም ስለምስ እሱ ደግሞ ይለምንልሃል። አይልም እኔ አደርገዋለሁ ነው የሚለው። አንብበው ታች ቀጥለው እኔ አደርገዋለሁ ጥያቄ አደርገዋለሁ ምን እንደሚያደርግ እዛ እኔ አደርገዋለሁ የሚለው መልስልኝ። ምንድን ነው የሚያደርገው? እታች እኮ ነው የጠየቀኝ ምን ያደርገዋለሁ ያለው ነው። ልቀጥል አንድ ደቂቃ ነው ያለኝ። እሺ ዮሐንስ ራዕይ ምዕራፍ 1 ላይ ምን ይላል መሰለ? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ይላል። ማን ነው የሚናገረው? ያለውና የነበረው የሚመጣው። አዎ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይሄ? አብ ነው። እሺ እነሆ ከደመና ጋር ይመጣል የተባለው አብ ነው። እሱ ስለ ኢየሱስ አይንም ሁሉ የወጉት ሁሉ ያወጣል የተባለው አብ ነው። እሱ ስለ ኢየሱስ ነው። የምድር ወገኖች ሁሉ ስለ እርሱ አዋ ይላሉ የተባለው አብ ነው። አይ እሱ ስለ ኢየሱስ ነው። እሱ አራት ነጥብ ታያለሽ። ከደመና ጋር ይመጣል የተባለው አራት ነጥብ ታያለሽ። መዝሙር አዎ ይቀጥልና ያለውና የነበረው የሚመጣውም ይላል። አብ ነው እንደሚመጣው አብ ነው የሚመጣው። ያለውና የነበረው እዛ ቁጥር 4 ላይ ያው አብ ነው። አብ ይመጣል ይታያል እንዴ? አዎ የሸመገለው ይመጣል ይላል። አብ ይመጣል እንዴ? አብ ይታያል። ይሄ እኮ ዓለም ፍጻሜ መጨረሻ ዕለት ነው። አብ ይመጣል። አዎ አብ እንደሚመጣ ተቀምጧል። የመጨረሻው ዓለም ፍጻሜ ዕለት አብ ይመጣል። አብ እንደሚመጣ ተቀምጧል። የመጨረሻው ምናምን ነገር አለ። እሱ ጋር ቀን ነው የሚለው የወጉቱን ላይ ያወጣል። የመጨረሻው ቀን ስለሱ አይደለም ይሳቅ። እሱ 7 ላይ ይወላል። ጥያቄን ስማኝ ይሳቅ። 7 ላይ ጥያቄን ስማኝ። አብ በመጨረሻው ቀን ይመጣል ወይ?
እሱ ጋር 78 ላይ በመጨረሻው ቀን በእንዲህ ቀን አይልም። አሁን የማይለውን እየጨመርክ ያለውና የነበረው የሚመጣው መቼ ነው የሚመጣው ታዲያ? የሚመጣው ተብሎ ተቀመጠ። ወደፊት ይመጣል ነው። መቼ ይመጣል የሚለው አብ መቼ ነው? አብ ይመጣል እንዴ? አባ ጊዮርጊስ ዘጋስጫ አብ ይመጣል ብለው አስቀምጠዋል። ማስረጃ። እሺ በመጨረሻው ቀን አብ ይመጣል ብለዋል። በደንብ ስሙ። አላልኩም። አሁን አይወላችሁ እኔ ስለ መጨረሻው ቀን ነው ጥያቄ። ደቂቃ አለቀ። ኦኬ እኔ ያላልኩትን ሲጨምር አይ እኔ ጥያቄ በመጨረሻው ቀን ነበረ። እሺ ሳቅዬ አመሰግናለሁ። ማጠቃለያ እንስጥ በቃ። እሺ እኔም አመሰግናለሁ። ማጠቃለያ ስጥ ሳቅዬ። 5 ደቂቃ አለ። ባነሳ ነው ላይ አይሻልም? ሁለታችን ስለተያየቅን እንደፈለግ ካልሆነ ነው። ግን ባነሳ ነው ቢሆን አንተም የቀረ ሀሳብ ካለ ሜንሽን ታደርጋለህ። እኔ አላውቅም። ሴና እንዴት ይሆንልሽ? ያው የእሷን ሀሳብ ነው። እሺ ጎይ ዲሳክ። እሺ ኦኬ። አሁን እንዳየነው እስካሁን እንዳየነው ኢየሱስ ኢሳ፣ እኛ ቁርአኑ ላይ አረብኛው ላይ ኢሳ ነው የሚለው፣ እሱን ተስማምተናል። ኢየሱስ አማርኛ ቃል ነው፣ ግዕዘኛ ነው ብሎናል መዝሙር። አማርኛው ስለማይታወቅ እሱን አልፋለሁ። ግዕዘኛው ኢየሱስ ብሎታል። ታዲያ ምንድነው ኢየሱስ የሚለው ቃል ኤሱስ? ልብ በሉ፣ ኢያሱ ትርጉሙ ምንድነው አይደለም ያልኩት። ኤሱስ የሚለው በግሪኩ ዋናው ቃል ለሌሎችም እስራኤላውያን ውሏል ብሏል። ያ ተቀምጧል። ሌላው እየፈለግኩት የነበረው ኢየሱስ የሰው ልጅ እንደሆነ ምናምን የተቀመጡ ነገራቶች አሉ። እሱን አይደለም ማስቀምጣችሁ፣ ግን መጽሐፍ ቅዱሱ ላይ የተባለው ላይ ብንቀመጥ አሪፍ ነው። መጽሐፉ ላይ ባንጨምር የራሳችንን ሀሳብ ብትለምኑና ብትለምኑኝ ሁለት የተለያዩ ነገር ነው፣ እዛው ላይ ስለሚያስቀምጠው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር ወደታች ወርዳችሁ ብትለምኑኝ ብሎ ሲል ከዛ በኋላ ምንድን ነው ያለው? እኔ አብን እለምነዋለሁ በመጨረሻውም ቀን አብን እለምንላችኋለሁ ብሎ ይናገር። ስለዚህ ኢየሱስ የሚያደርገው ምንድን ነው ሲል አብን መለመን፣ አብን እለምንላችኋለሁ ብሎ ስላስቀመጠ ማለት ነው። ምናልባት እዚች ጋር የሚነሳ ነገር አለ። ብዙ ጊዜ ኢየሱስ ሰውም ነው ብለን ስንጠቅስ ሰው ብቻ አይደለም አምላክ ነው ይላሉ። እኛ ጥያቄዎች አሉ። ጥያቄዎቻችን ምንድን ነው? ኢየሱስ ሰውም አምላክም ከሆነ እውቀቱ ምንድን ነው? ኢየሱስ ሰውም መለኮታዊም እውቀት አለው ወይ? ለምሳሌ ስለዚህ ቀንና ስለዚህ ሰዓት ከአብ በስተቀር የሚያውቅ የለም ማለት። ስለዚህ ከአብ በቀር የሚያውቅ የለም ካለ የአብ ብቻ የሚያውቅ ከሆነ ኢየሱስ መለኮታዊ ባህሪ የለውም ማለት ነው። ኢየሱስ ገብርኤል ማርያም ጋር መጥቶ ሲነግራት አንድ ነገር ተናግሯል። ምንድን ነው ያላት ስንል ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ በጣም አንብቡት እስኪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ኢየሱስ ትይዋለሽ ብሎ አሁን አማርኛው ላይ ያስቀመጠው በዕብራይስጥ የሸዋ ነው፣ እንዲሁም ደግሞ በግሪኩ ኢየሱስ ነው። እሱ ላይ ሳይሆን ችግሬ ወንድ ልጅ እንደምትወልድ ነው ማርያም የተነገራት፣ ስሙንም ኢየሱስ ትይዋለሽ ተብሎ የተነገራት ማለት ነው። ይህ ልጅ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። የሚሰጠው አካል ነው ዙፋን፣ የሚሰጠው አካል ዙፋን ያለው አካል ዙፋን ሰው ስለሆነ ዙፋን ተሰጠው ልትባሉ ትችላላችሁ። ሰው ሲሆን ዙፋኑን አጥቶ ነበር ወይ የሚሰጠው? ስለ ሰውነቱ ይነገራል ይሄ ይሏቸዋል። ስለ ሰውነቱ ይነገራል ማለት ምን ማለት ነው? ሰው ስለሆነ መለኮቱን አጥቷል። ዮሐንስ ወንጌል ምዕራፍ 14 ላይ እንደዚሁ ምን ይላል? ኢየሱስ የምትወዱኝ ከሆነ አብ ከእኔ ይበልጣል አለ። ይህን ጥያቄ ብዙ ጊዜ ጠይቃለሁ። አብ ከእኔ ይበልጣል ካለ ኢየሱስ አብ ይበልጠዋል። ይህንም ምን ይሏቸዋል? ሰው ስለሆነ የተነገረ ነው። ኦኬ፣ ሰው ሲሆን አብ ኢየሱስን በልጦታል ወይ ብላችሁ ስጠይቋቸው መልስ የለም። ሰው ስለሆነ ኢየሱስ አብ በልጦታል። ብዙ ጥያቄዎችን እናነሳለን። ሌላው ማንሳት የምንፈልገው ኢየሱስ ሌሊቱ ሙሉ ወደ እግዚአብሔር ሲጸልይ አደረ ይላል። ሌሊቱ ሙሉ ወደ እግዚአብሔር ሲጸልይ አደረ። አንድ አካል ሌሊቱ ሙሉ የሚጸልይ ቅድም አላህ ሱብሓነሁ ወተዓላ ለን የስተንኪፈ አልመሲሁ አን የኩን አብደን ሊላህ፣ ኢየሱስ ለአላህ ባሪያ ከመሆን የሚጸየፍ አይደለም ማለት። ይህንን በተግባር መጽሐፍ ቅዱስ ላይ እናገኘዋለን። ምን አለ ኢየሱስ? ምን አረገ ኢየሱስ? ሌሊቱ ሙሉ ሉቃስ ወንጌል 6:12 ላይ ወደ እግዚአብሔር ሲጸልይ አደረ ይላል። ወደ አረብኛውን ብታዩት ወደ አላህ ሲጸልይ ያደራል። ሌሊቱ ሙሉ ለአላህ ሲሰግድ ያደረበት ሁኔታ እናያለን። ስለዚህ አንድ አካል ለአላህ ሌሊቱ ሙሉ የሰገደ አካል አብደን ሊላ ለአላህ ባሪያ ከመሆን የሚጠየፍ እንዳልሆነ እንረዳለን ማለት ነው። ሌላው የምናየው ነገር ምንድነው? መጽሐፍ ቅዱስ ላይ ኢየሱስን የሚያበረታው መልአክ ታየው ይላል። አምላክ የሚያበረታ መልአክ ታየው ተብሎ ይቀመጥ ለመሆኑ ተነገረ። ሰው ሲሆን መለኮቱን አጥቶት ነበር እንዲህ አምላክ የሚያበረታ መልአክ የሚታየው? ለአምላክና ለሰው ነው የሚያበረታ መልአክ የታየው? እናንተ እንደምትሉት ፍጹም ሰው ፍጹም አምላክ ነው የምትሉ ከሆነ
ለፍጹም ሰው ለፍጹም አምላክ ነው የሚያበረታ መልአክ ታየው ብላችሁ የምታምኑት ወይ? አምላክ ሲያበረታው ማለት ነው። ልክ እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው አብ ህይወት በራሱ አለው። ኢየሱስ ግን ለአብ በራሱ ህይወት እንዳለው ለወልድ እንዲሁ ህይወት እንዲኖረው ሰጥቶታል አለ። ህይወት የተሰጠው አካል ነው። መዝሙርም እንደሚያምነው ዮሐንስ ምሳሌ 8:22 ላይ ኢየሱስ ፍጡር ተብሏል። ፍጡር የሆነን አካል ታመልካላችሁ ወይ? ፍጡር የሆነን አካል ታመልካላችሁ ወይ? ፍጡር ተብሎ ስለተቀመጠ ማለት ነው። ይህን ኢየሱስ የሚያምነው ነው መዝሙረ። ያው ባለፈው ቪዲዮ ምናልባት የፖስተትኩት አለ ኢየሱስ መዝሙረ ወንድ ልጅ እናመልካለን ብሎ በግልጽ ተናግሯል። እና እኛም እያልን ያለ ነው ወንድ ልጅ ከማምለክ ውጡ ነው። ምናልባት ጊዜ ካለ ሌሎች ጥቅሶችን ልጨምር። ሴና አንድ ደቂቃ አለ ከ35 እሺ፣ አንድ ደቂቃ ላይ ኢየሱስ አምላክ አለው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸዋል። ኢየሱስ ወደ አምላካችሁ ሲል አንድምታው ላይ ምን አሉ? አንድምታው ላይ ሲያብራሩት ምን አሉ? ወደ ፈጣሪና ወደ ፈጣሪያችሁ ብሎ ተናገረ። ወደ ፈጣሪና ወደ ፈጣሪያችሁ ብሎ ተናገረ። ይህን የተናገረው በሰውነቱ ስለ ሰውነቱ ነው ብሎ ይናገራል። ኦኬ፣ በሰውነቱ አምላክ አለው። ስለዚህ አምላክ ያለው እና አምላክ የሌለው አካል አለ እያላችሁን ነው። ልክ እንደዚሁም ሌሎችም ነቢያቶች ይህንን ያስተማሩት። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 31 ላይ ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክ እንዳልዋሽ ያውቃል። ኢየሱስ አምላክ ያለው አካል፣ እናንተ የኢየሱስን አምላክ አምልኩ። አምላክ ያለውን አካል ሳይሆን እኛ ልናወጣችሁን የመጣ ነው። ምን ከማምለክ? አምላክ ያለውን አካል ከማምለክ እሱ ሲያመልክ የነበረውን አንዱን አምላክ አምልኩ ነው የሁልጊዜም ጥሪያችን። የነቢያቶችን ጥሪ ይህንን ነው። ይህንን ተቀበሉ የሚል ነው። ደቂቃ ያለቀ ይመስለኛል። አመሰግናለሁ። መዝሙረ ትልቁ ላይ አርጊ ፕሊዝ። በጣም እናመሰግናለን ይስሐቅ ወንድሜ፣ ጥሩ ውይይት ነበረን። ከሌላው ቀን በተሻለ መልኩ የተወያየ ነው። ለዛ በጣም ቴንኪው። እንግዲህ ወንድማችን ይስሐቅ ደስ የሚለው ነገር ትርጓሜያችንም እየነገራችሁ ነው እና ብዙ አላስለፋኝም። አሁን ከሙስሊሞች ጋር ትልቁ የተቸገርን ያለ ነው። እኛ የምናምነው ነው ስንል እናንተ ድርቅ ብላችሁ እኛ ያልነውን በሉ እያላችሁ ነው። ይሄ ደግሞ አያስኬዳችሁ። ምክንያቱም ቁርአኑን በተፍሲር ትፈቱትና ቁርአኑ ሲተረጎም እኮ ይሄ ነው ብላችሁ ተፍሲር ታመጣላችሁ። ተፍሲሩን አንቀበልም ማለት አንችልም እኛ አይደል? ምክንያቱም እምነታችሁ ነው፣ ቁርአኑ የተፈታበት መንገድ ነው። ሴም ቲንግ እናንተ ላይ የሚሰራል። እናንተ ላይ ትርጓሜ ሲሰራ እኛ ጋር ሲመጣ የማይሰራበት ምክንያት ይሄ ውሸታምነት ካልሆነ በስተቀር ከባድ ነው የሚሆነው። እኛ ቁርአንን ያለ ተፍሲር አንፈታም። በራሳችን ድርቅ ብለን ይሄ ነው አንልም፣ ምክንያቱም ውሸታምነት ስለሆነ። ይስሐቃችን ወንድማችን ጥሩ ነገር አረገ። ምን አረገ መሰላችሁ? እኔን ጊዜን ቆጠበልኝ። ጥያቄውን ይጠይቃል፣ ትርጓሜያቸው ግን እንዲና ይላቸዋል። ጥያቄውን ይጠይቃል፣ አንድምታቸው እንዲላ ነው። በቃ ትክክል፣ ጎበዝ ይስሐቅዬ፣ መለስክልኝ፣ አቀለልክልኝ። ትርጓሜያችን እኛ ክርስቲያኑ መጽሐፍ ቅዱሳችን እንዴት እንረዳዋለን፣ እኛ ክርስቲያን መጽሐፍ ቅዱሳችን እንዴት እናነበዋለን የሚለውን አምላካችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ኢየሱስ ክርስቶስ ሰው ብቻ እንዳልነበረ እስቲ ጥቂት ጥቅሶች ላሳይ። ሙስሊሞቹ እንደሚሉት ሰው ብቻ እንዳልነበረ ጥቂት ነገር ላሳይ። እዚህ ቆላሴስ 2:9 ላይ እንዲህ ይላል። ቆላሴስ 2:9 ላይ እዩት። እንደ ክርስቶስ ትምህርት ሳይሆን እንደ ሰው እንደ ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታመን ማንም እንዳይማር ተጠብቋልና በእርሱ አለ በክርስቶስ የመለኮት ሙላት በሁሉ ሰውነት ተገልጦ ይኖራል ይላል። የምን በክርስቶስ የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። ስለዚህ ምን እያለ ነው? መለኮት በሰውነት እሱ መለኮት ነው። መለኮት ብቻም ደግሞ አይደለም ሰው ነው። ስለዚህ መለኮት የሰውነትን ገንዘቡ ስላደረገ እርሱ መለኮት በሰው ስለተገለጠ በሰው መልክ የመለኮት ሙላት በሰውነት ተገልጦ ይኖራል። ስለዚህ ይሄ ለሰው የሚነገር አይደለም አይደል? እኔና ይስሐቅ እርግጠኛ ነኝ ይስሐቅ የአላህ መለኮት በእኔ ሰውነት ተገልጦ ይኖራል አይልም። ሰውም ቢሆን የእግዚአብሔር መለኮት በእኛ ውስጥ ተገልጦ አንልም። ይሄ የሚነገረው ለክርስቶስ ለምን እርሱ መለኮት ስለሆነ በሰውነት የተገለጠ በእርሱ እሱ ሰው ብቻ አይደለም የመለኮት ሙላት በእሱ አለ ይላል። ኦኬ፣ ዛሬ ደስ የሚለው ነገር ቁርአኑን ወንድሞቻችን ብዙ ጊዜ በቃ ኢየሱስ ነው ኢየሱስ ሲሉን ነበረ። ቁርአኑን ዛሬ ኮንፈርም አደረግልን። ይስሐቅ አረብኛው ላይ ኢሳ ነው እንጂ ያለው ኢየሱስ ወይ ደግሞ ኢየሱስ የሚል ነገር የለም። ቁርአኑ ላይ ኢሳ ያለ ቅንፍ ተቀምጧል። ምክንያቱም ቃል በቃል የአረብኛው ትርጓሜ ስለሆነ፣ ሲጨምሩ ግን ኢየሱስ ብለው በቅንፍ አስቀመጡ። ምክንያቱም የሌለ ትርጉም ስላስገቡ
የሚገርመው ግን ኢየሱስ ማለት ምን አለን ቅድም ይስሐቅ? ያህዋ አዳኝ ነው፣ ያህዌ ፈዋሽ ነው አለን። ስለዚህ ኢየሱስ የሚለው ስም ቁርአን ውስጥ ገብቶልናል። ምን ተብሎ? አዳኝ ነው፣ ፈዋሽ ነው ተብሎ። ኢየሱስ ደግሞ የሚለው ስም ግዕዝ ነው። ቁርአን ውስጥ የባዕድ ቃላት ከተታችሁ፣ ቁርአኑ በአረብኛ ወርዶ ሳለ የግዕዝ ቃል ከተታችሁ ማለት ነው። ስለዚህ ግዕዝ አገኛችሁበት ቁርአኑ ላይ። በጣም ፐርፌክት ተርጓሚዎቻችሁ፣ እናመሰግናለን። እሺ ስለ ክርስቶስ አንዳንድ ነገር ላንሳ። የሉቃስ 1 ላይ ስለ ክርስቶስ የተነገረውን ነገር ሙሉ አላነበበላችሁም፣ እኔ ላንብብላችሁ። የምትወልጁ ማን ነው ተባለች ድንግል ማርያም። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ይመጣል፣ መንፈስ ቅዱስ በአንቺ ይመጣል፣ የልዑል ኃይልም ይጸልልሻል። መንፈስ ቅዱስ ሲሆን መንፈስ ቅዱስ ነው። የልዑል የተባለ ደግሞ ልዑል የተባለው አብ ነው። ይጸልልሻል ማለት ይጋርድሻል፣ ግዕዝ ነው ይሄ፣ አማርኛ አይደለም። ይጸልልሻል፣ ይጋርድሻል፣ ያከብርሻል ማለት። ስለዚህ ደግሞ ከአንቺ ወልዶ ቅዱስ የእግዚአብሔር ልጅ። ለምንድን ነው የምታውት? የእግዚአብሔር ልጅ የሚለው ለምንድን ነው የምታውት? ሙስሊሞች ይህን ስጠቅሱ እችን ስለማትፈልጓት ነው። ከጠቀሳችሁ ሙሉን ቃሉን ጥቀሱ። ቅዱስ የእግዚአብሔር ልጅ ይባላል። ስለዚህ ድንግል ማርያም የወለደችው የእግዚአብሔርን ልጅ ነው ማለት ነው። እሱን በደንብ እንድታስተውል እፈልጋለሁ። የዮሐንስ ወንጌል ከምዕራፍ 2 ቁጥር 24 እና 25 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 2 ከቁጥር 24 እስከ 25። እሺ ቅድም ምን አለን? ክርስቶስ እውቀት የለውም፣ ስለሚደረገው ነገር እውቀት የለውም ብሎ ማቴዎስ ወንጌል አመጣለን። ማቴዎስ ወንጌልማ ሙሉ የሚመጣበትን ነግሮን ስለ ራሱ እንደሚመጣ ያን ሁሉ ነግሮን ያውቃል። ግን ምን አለ? ምንን ሲያሳይ? አንደኛ ፍጹም ሰው መሆኑን ሲያሳይ። ቅድም ትርጓሚያችን ይስሐቅ ስለተናገረልኝ እዚህ ላይ ጊዜን አላጠፋም። አዎ ሰዎች የጌታን የምጽአት ቀን አያውቁም፣ እርሱ ግን ስለሚያውቀው ያቺ ጊዜ ያል ተናገረ። እሺ ቁጥር 24 እና 25 ዮሐንስ ወንጌል ምዕራፍ 2 ይላል፣ ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰው ማንም ሊመሰክር አያስፈልገውም ነበርማ። ክርስቶስ ምን ያደርግ ነበር ይላል? ስለ ሰው ማንም ሳይነግረው በሰዎች ውስጥ ያለውን ነገር ሁሉ ያውቅ ነበር ይላል። ኦኬ ክርስቶስ ሁሉን የሚያውቅ ሁሉን የሚመረምር አምላክ ነው፣ መድኃኒት ነው። ኢየሱስ ክርስቶስ ሐዋርያቱን ስልጣን ሰጥቷቸዋል፣ ሙታን እንዲያነሱ። አስተውሉ፣ ሙታን እንዲያነሱ ስልጣን ሰጥቷቸዋል። የማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ እንዲላል፣ ክርስቶስም እንዲህ አላቸው፣ ሄዳችሁ መንግሥተ ሰማይ ቀርባለችና ስበኩ፣ ድዌዎቹን ፈውሱ፣ ሙታንንም አስነሱ፣ ለምጻሞችንም አንጹ፣ አጋንንትን አውጡ፣ በከንቱ የተቀበላችሁትን በከንቱ ስጡ። ኢሳ ይሄን ማድረግ አይችልም። ኢሳ ለተከታዮቹ ሙታን እንዲያነሱ ስልጣን መስጠት አይችልም። ኢየሱስ ክርስቶስ ግን ለሐዋርያቱ በአጋንንት ላይ በበሽተኞች ላይ እንዲፈውሱ ምን ይላል? ስልጣን ሰጣቸው። ሞትንም እንዲያስነሱ ስልጣን ሰጣቸው። ሞትን እንዲያስነሱ ስልጣን የሚሰጥ እርሱ ማን ነው? አምላክ ነው። ስልጣን የሚሰጥ ማን ነው? ጌታ ኢየሱስ ክርስቶስ ነው ማለት ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ክርስቶስ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ምን አለ ክርስቶስ? እሺ እዩት። አባት ሆይ አለ፣ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር፣ ዓለም ሳይፈጠር ከአንተ ጋር ነበርኩ ይላል። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር፣ አንተ ደግሞ በራስ ዘንድ አክብረኝ እያለ ጌታ ሲናገር ታያላችሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ክርስቶስ እንዲህ አለ፣ አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ አለ። ይሁት አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ አለ። ስለዚህ ኢየሱስ ክርስቶስ ከአባቱ እኩል የሚሰራ ከአብ የሚያደርገውን ወልድ የሚያደርግ ነው ማለት ነውና አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ ያስቀምጣል። ስንት ደቂቃ አለኝ? ትንሽ ነው፣ ትንሽ ደቂቃ 43 ሲሆን በቃ ጥሩ። ስለዚህ ዛሬ ምንድነው ባጭሩ የክርስቶስን አምላክነት ጌትነት አሳይተናል። ኢሳና ኢየሱስ እንደማይገናኙም አይተናል። ኢሳ የሚለው ትርጉምም የለም ተብለናል። ቁርአኑ ትርጉሙን አያውቀውም። ኢሳ ማለትም ትርጉሙን አያውቁትም። እኛ ግን ኢየሱስ ስንል ግን የሱ ስንል አዳኝ፣ ፈዋሽ፣ መድኃኒት ማለት ነው። ስለዚህ ኢሳና ኢየሱስ ክርስቶስ አይገናኙም። መጽሐፉ የለያቸውን ነገር እውነት ብንናገር ጥሩ ነው። ኢየሱስ ክርስቶስ የዘላለም ሕይወት ነው። ወደዚህ ዘላለም ሕይወት እንድትመጡ ግብዣን አደርጋለሁ። አመሰግናለሁ። ጥሩ ውይይት ነበረን። ኢሳቅዬ ታንኪዩ በጣም ሴናም አመሰግናለሁ።